ፊልሙ ሲጀምር ማይክ ኤንሲልን የተባለ የዓለም አስፈሪ መናፍስት ያለባቸው መቃብሮች፣ ቤተ መንግስቶችና ሆቴሎች በመጻፍ የሚተዳደር መጠነኛ ስኬት ያለው ራስ እያሳየን ነው። ነገር ግን ዋናው ነገር ይሄ ነው። ማይክ በዚህ ሁሉ ነገር አያምንም። ለእሱ ከተፈጥሮ በላይ የሆኑ ነገሮች የሆቴል ባለቤቶች ቱሪስቶችን ለመሳብ የሚጠቀሙበት ብልህ የገበያ ማጭበርበሪያ ብቻ ነው። ማይክ በልጅነቱ የኬቲን አሳዛኝ ሞት ተከትሎ በውስጡ ሙሉ በሙሉ የሞተና በህይወት ውስጥ ዝም ብሎ የሚንሳፈፍ ሰው ነው። ሐዘኑ ትዳሩን ያፈራረሰለት ሲሆን ይህም ከባለቤቱ ከሊሊ ጋር ወደ መራራ መለያየት ያመራዋል። ይህንን ለመቋቋም ማይክ መናፍስት እውነተኛ እንዳልሆኑና ምናብ እንደሆኑ ለማረጋገጥ በመላው አገሪቱ እየተጓዘ በስራው ውስጥ ራሱን ይቀብራል። ነገር ግን ማይክ ማንነቱ ያልታወቀ ፖስት ካርድ ሲደርሰው ሁሉም ነገር ይለወጣል። በጀርባው ላይ አንድ ሚስጥራዊና አስፈሪ ማስጠንቀቂያ ይዟል። ወደ 1408 አትግባ። እንደ ማይክ ላለ ሰው ግን ይሄ ማስጠንቀቂያ አይደለም፣ ግብዣ ነው። ማይክ በኒውዮርክ ሲቲ ሌክሲንግተን አቨኑ ላይ ወደሚገኘው የዶልፊን ሆቴል ይጓዛል። ክፍል 1908ን ለመያዝ ይሞክራል። ነገር ግን የሆቴሉ ሰራተኞች ክፍሉ በቋሚነት ጥገና ላይ መሆኑን በግልጽ ፈጽሞ እንደማይቻል ይነግሩታል። ማይክ ሳይደናገጥ አስገዳጅ የህግ ክፍተት እንዲፈልግ አስታሚውን ያደርጋል። በህግ ሆቴሉ ተገቢ የሆነ ተቃውሞ ከሌለው በስተቀር ዝግጁ የሆነን ክፍል ለሚፈልግ እግዳ ለመስጠት እምቢ ማለት እንደማይቻል ይነግራቸዋል። ይህም ከሆቴሉ ስራ አስኪያጅ ጄኔራል ኦሊን ጋር ወደ ተወጠረ ፊት ለፊት መጋፈጥ ይመራል። ኦሊን በዚያ ክፍል ውስጥ ምን እንደሚከሰት ጠንቅቆ ያውቃል እና ማይክ እግሩን እንዲያነሳ አጥብቆ ይፈልጋል። አንድ ወፍራምና አስፈሪ የሰነድ ማህደር አውጥቶ የ1408ን አሰቃቂ ታሪክ መዘርዘር ይጀምራል። ባለፉት 95 ዓመታት ውስጥ ከዚያ ክፍል ውስጥ 56 ሰዎች ሞተዋል። በተፈጥሮ ምክንያት፣ በስትሮክ፣ በልብ ድካምና በአሰቃቂ ራስን ማጥፋት ሰንሰለቶች እንደሞቱ ይነግረዋል። ኦሊን በ1408 ውስጥ ማንም ሰው ከአንድ ሰዓት በላይ ቆይቶ እንደማያውቅ ይገልጻል። እንዲያውም መብራቱ ለማብራት ብቻ የሚገቡት ሰራተኞች እንኳን በሳቅ ስሜት ወይም በጊዜያዊ ዕውርነት ይሰቃያሉ። ኦሊን እሱን ለማስቆም ሁሉም ነገር ይሞክራል። ምርጥ ስኮችም ያቀርብለታል፣ ወደ ፔንት ሃውስ ያሳድግለትና አልፎ ተርፎ ማይክ ወደ ክፍሉ ሳይገባ መጽሐፉን እንዲጽፍ ሚስጥራዊ ፋይሎች በነፃ እንደሚሰጠው ይነግረዋል። ነገር ግን ማይክ ግትር ነው። ኦሊን የሆቴሉን አፈ ታሪክ ለማናፈስ የሚሞክር የትርኢት መሪ ነው ብሎ ያስባል። በሊፍት ወደ ላይ ሲወጡ ማይክ ክፍሉን ለምን እንደሚያፈራርሱት ይጠይቀዋል። ኦሊን የድርጅቱ ባለቤት ክፍሉ ጨርሶ እንደሌለ ለማስመሰል እንደሚመርጡ ያብራራል። አንድ አስገራሚ እውነታ 1 ሲደመር 4 ሲደመር 0 ሲደመር 8 ውጤቱ 13 እንደሚሆን ያስተውላል እና ክፍሉ 14ኛው ፎቅ ላይ ነው። ይህም በሆቴሎቹ አጉል እምነት ምክንያት 13ኛው ፎቅ ስለሚዘሉት በቴክኒክ 13ኛው ፎቅ ነው። ክፍሉ በጥሬ ቁጥሮች የተረገመ መሆኑን ያስተውላል። ኦሊን ማይክን በደጃፍ ላይ በአንድ የመጨረሻና አስፈሪ ማስጠንቀቂያ ይሰናበቷል። ይህ ክፍል የተረገመ ነው ብሎ አስጠንቅቆት ይመለሳል። ማይክ በመጨረሻ ሲገባ በእውነቱ ቅር ይሰኛል። ታማኝ ሚኒ ካሴቱ መቅረጫው ከፍቶ የክፍቱ ተራነት ክፍሉ ምን ያህል አሰልቺና ተራ እንደሚመስል ይመዘግባል። ቁምሳጥኑን ይፈትሻል፣ ውሃውም ይሞክራል እና ጸጥ ያለ ምሽት እንደሚያሳልፍ ያስባል። በድንገት የሰዓት ሬዲዮ ህያው ሆኖ ደስ የሚል ግን እጅግ አስፈሪ ዘፈን ይለቃል። ዘ ካርፔንተርስ የቀነቀኑት የሚል ዘፈን ይለቃል። ማይክ ሊቀናጅ የሚችል ሰዓት መስሎት ይደነግጣል። ነገር ግን የሰዓቱ ዲጂታል ገጽ እንደገና ይስተካከላል። ወደ ኋላ እንደሚቆጥር ሰዓትም ይለወጣል። ይህም ልክ ከ60 ደቂቃ ይጀምራል። የ60 ደቂቃው ጨዋታ ይጀምራል። ክፍሉ ጊዜ አያባክንም። በደቂቃዎች ውስጥ የስነ አእምሮ ስቃዩ ከአካባቢው ያልተለመዱ ነገሮች ወደ አካላዊ ጥቃቶች ያድጋል። በክፍሉ ውስጥ ያለው የሙቀት መጠንም ወደ ቅዝቃዜ ይወርዳል። ከዚያም ወደ ከፍተኛ ሙቀት በፍጥነት ይወርዳል። እርዳታን ፈልጎ ማይክ በመስኮት በኩል በቀጥታ ማሪያ ያለውን አፓርታማ ህንጻ ይመለከታል። ሶፋ ላይ የተቀመጠ ሰው አይቶ እርዳታ ለመጠየቅ እጁን በኃይል ያወዛውዛል። ነገር ግን ግለሰቡ ተነስቶ የማይክን እንቅስቃሴ በትክክል ይደግማል። ማይኩ መብራት ይዞ ፊቱ ላይ ሲያበራ ግለሰቡን በትክክል ያንኑን ያደርጋል። ጎረቤት አይደለም፣ የራሱ ነጸብራቅ ነው። በድንገት የቀድሞ ተጎጂ መናፍስት ከጀርባው ማይክ ላይ ይዘላል። ማይክ ዞር ይላል። ነገር ግን መንፈሱ በእሱ አጠገብ ሮጦ በመስኮት በኩል ራሱን ይወረወራል። ማይክ ወደ ታች ሲመለከት የመናፍስት መቃብር ያያል። የቀድሞ ተጎጂ መጨረሻውና ገዳይ ዝላያቸውን ደጋግመው ያደርጋሉ። ፍርሃት ሙሉ በሙሉ ይወርሰዋል። ማይክ ወደ ዋናው
በር ይሮጣል። ነገር ግን እጀታው ተሰብሮ ያገኘዋል። ለተለየችው ባለቤቱ ሊሊ እርዳታ ለመጠየቅ ላፕቶፑን ለመጠቀም ይሞክራል። ነገር ግን ክፍሉ መልሶ ይዋጋል። የጣሪያ ውሃ ረጪዎች ላፕቶፕ ወዲያውን ያበላሹበታል። 1408 መናፍስት ያሉበት ክፍል ብቻ አይደለም፣ እውነታውን የሚቀይር ህያው ተንኮለኛ አካል ነው። ክፍሉ ግድግዳዎች ያፈራርሳል፣ ወደ ግዙፍ እና የቀዘቀዘ በረሃም ይለወጣል። ከዚያም ወደ ተሰባበረ አየር ማስተላለፊያ መስመር ላብሪንት ይቀየራል። ማይክ በቧንቧዎቹ ውስጥ ለመሳብ ይሞክራል፣ ነገር ግን በተቃጠለ እና በተለወጠ የቀድሞ እንግዳ አስክሬን ይከተላል። ነገር ግን ክፍሉ ጨካኝ ተንኮሉን ለመጨረሻ ጊዜ ያስቀምጣል። የማይክን ከባድ ሐዘን ያነጣጥራል። በድንገት ትኮት ይቆማል እና የሞተችው ልጁ ኬቲ ልክ ከፊቱ ትታያለች። እሷ ደካማ ትመስላለች፣ እያለቀሰች እና አባቷ ለምን እንደተዋት ትጠይቀዋለች። ማይክ ሙሉ በሙሉ ይሰበራል። ያለቀሰች ትንሽ ልጁን በእቅፉ ውስጥ አቅፎ ዳግመኛ እንደማይለቃት ቃል ይገባላታል። አንድ እፍታ ይህ እንደ ተአምር ይሰማል። ነገር ግን ክፍሉ ልብ የለውም። ማይክ አጥብቆ ሲያቅፋት የኬቲ አካል በድንገት ይቀዘቅዛል፣ ወደ አመድነትም ይለወጣል እና በእጆቹ ላይ ወደ አዋራነት ይበተናል። ክፍሉ እሷን ያመጣት እሱን ለማጽናናት አልነበረም። ያመጣት ማይክ ሁለተኛ ጊዜ ልጁ ስትሞት እንዲመለከት ብቻ ነው። በድንገት ማይክ በባህር ዳርቻ ላይ ይነቃል። በሕክምና ባለሙያዎች ተከቦ አየር ለመተንፈስ ይታገላል። ከባድ የሰርፊንግ አደጋ ደርሶበት በኮማ ውስጥ እንደነበረም ይነግሩታል። ሁሉም ነገር እውነተኛ ይመስላል። ቅዠቱም አብቅቷል። ማይክ ከሊሊ ጋር ከታረቀ በኋላ ወደ አዲስ የሚያምር ቤት ያዘዋውራሉ። እናም በመጨረሻም ሀዘኑን አስተናግዶ በዶልፊን ሆቴል ውስጥ ስላጋጠመው የስነ አእምሮ ስብራት የሚገልጽ አዲስ መጽሐፍ ይጽፋል። አንድ ቀን ማይክ መጽሐፍ ለአሳታሚ ለመላክ ወደ ፖስታ ቤት ይሄዳል። ነገር ግን ከጸሐፊ ጋር ሲነጋገር ከጀርባ ያሉት ሰራተኞች በግድግዳዎች ላይ በትልቅ መዶሻዎች መምታት ይጀምራሉ። የጡብ ግድግዳዎቹን ፈራርሰው የክፍል 1408ን የተቃጠለና የረገፈ ልጣፍ ያሳያሉ። ይህ ሁሉ ውሸት ነበር። ተስፋ ሰጥቶት መልሶ ለመንጠቅና የቀረው አእምሮ ለመስበር የተነደፈ ትልቅና ጨካኝ ቅዠት ነው። እሱ መቼም አላመለጠም። አሁንም በክፍሉ ውስጥ ተዘግቶበት እና የዲጂታል ሰዓቱ ወደ መጨረሻዎቹ ሰከንድ እየወረደ ነው። በመጨረሻም የሆቴሉ ስልክ ይጮሃል። ማይክ ያነሳዋል እና ረጋ ያለች ጨዋ ኦፕሬተር ድምፅ ታናግረዋለች። ሰዓቱ በይፋ ማብቃቱን ትነግረዋለች። አሁን ሁለት ምርጫዎች አሉት። ይህን አሰቃቂ እና ስቃይ የበዛበት ሰዓት ለዘላለም ደጋግሞ መኖር ወይም የሆቴሉን ፈጣን መውጫ መጠቀም። ክፍሉ ራሱን እንዲያጠፋ ይፈልጋል። በሞቱ ሰዎች ቁጥር ላይ 57ኛው እንዲሆን ይሻል። ነገር ግን ልጁ ድጋሚ ስትሞት ማየት ማይክን አልሰበረውም። ይልቁንም በሚያንገበግብ ቁጣው ሞላው። ይህንም በሚፈልገው መንገድ ከሞተ ክፍሉ እንደሚያሸንፍ ይረዳል እና ከሁሉም በላይ ደግሞ የኦፕሬተሯ ባለቤት ሊሊ አሁንም ወደ ክፍል እንደምትመጣ ትጠቅሳለች። ማይክ የሚጠፋ ከሆነ ይህንን ክፉ ክፍል ከሱ ጋር ይዞ ለማጥፋት ይወስናል። ኦሊን ቅድም የሰጠው ከፍተኛ የአልኮል መጠን ያለው ስኮች በመጠቀም ማይክ ድንገተኛ ሞልቶቭ ኮክቴል ያዘጋጃል። ወለሉ ላይም ይሰከስከዋል። ይህም ክፍሉ ወደ ነበልባል ይለውጠዋል። የክፍሉ ልጣፍ ሲንተከተክና የቤት ዕቃዎች ሲቃጠሉ ክፍሉ ራሱ በስቃይ የሚጮህ ይመስላል። ማይክ በፍጹም ድል አድራጊነት እየሳቀ በሚቃጠለው ወለል ላይ ይተኛል። ክፍሉ ሽልማቱን እንዲያገኝ የራሱ ነፃ የሆነ ፍቃድም ተጠቀመ። ከማንኛው ግምት ውጪ ማይክ ይተርፋል። የእሳት አደጋ ሰራተኞችም ለጊዜ ያወጡታል። እናም ክፍል 1408 በእሳቱ ሙሉ በሙሉ ይወድማል። የክፋት አዙሪቱም በመጨረሻ እዛው ተሰብሮ ይቀራል። ከጥቂት ጊዜ በኋላ ማይክ ከሊሊ ጋር ይኖራል። ወደ መደበኛም ህይወቱም ይመለሳል። ሊሊ በመትረፉ ደስተኛ ናት። ነገር ግን በልቧ ማይክ በሐዘኑ ምክንያት ከባድ የስነ አእምሮ ስብራት ወይም ቅዠት እንዳጋጠመው ታምናለች። ይህም የሆነው ግን ማይክ ከእሳቱ በተረፉት ዕቃዎች ሳጥን ውስጥ የተቃጠለው ሚኒ ካሴት መቅረጫ እስኪያገኝ ድረስ ነው። ማጫወቻው ይጫናል። መጀመሪያ ላይ ማይክ ድምጽ ብቻ ነው፣ ነገር ግን ከዚያ ድምጽ ይቆራረጣል። በድምጹ ማጉያ በኩል የሞተችው ልጃቸው ኬቲ ግልጽ እና የማይካድ ድምጽ ከክፍሉ ውስጥ ይስተጋባል። ከአባቷ ጋር ስታወራ ማለት ነው። ሊሊ በፍጹም ድንጋጤ ትደነዝዛለች። ቅዠት አልነበረም፣ ህልም አልነበረም። የክፍል 1408 አስፈሪነት ሙሉ በሙሉ እውነተኛ ነበር እና አንዳንድ ትውስታዎችም መቼም ሊጠፋ አይችልም።